መስፍን እንግዲህ ወደ ሌላው አንድ ወሳኝ ርዕሰ ጉዳይ ላመራ ነው። ምክንያቱም በደንብ መፈተሽ ያለበት የኢኮኖሚ ጉዳይ አለ። ሰሞኑን ትናንት ዛሬ የዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያን በተመለከተ ቀጣይ ብድር ለመስጠት የሚያስችል አንዳንድ መመሪያዎችንና ማስተካከያዎችን ይዞ መጥቷል። ከዛ ውስጥ አንዱ መንግስት ሌላ ታክስ ህዝቡ ላይ እንዲጭን ሐሳብ የቀረበበት ወይም ደግሞ ትዕዛዝ እንበለው። ምክንያቱም ባለፉት 2 ዓመታት የኢትዮጵያን ኢኮኖሚ በበላይነት የሚመራው የሚያዘው የሚቆርጠው IMF ነው። ስለዚህ ትዕዛዝ ሰጥቷል። ከዚህ ወር ጀምሮ የካቲት የነዳጅ ድጎማ ሙሉ በሙሉ ይነሳል። ዳርዳር ሲሉ ነበር። አሁን የመጨረሻ ቀን ተቆርጠው እንዲያነሱ ድጎማውን አንስተው ታክስ እንዲጭኑ ትዕዛዝ ተሰጥቷቸዋል። ብዙ የታክስ አይነቶችን እንዲያመጣም መንግስት ጫና እየተደረገበት ነው። እንደሰማነው ከሆነ IMF በዚህ በሪፖርቱ አልተሳካም ነው ያለው። ያልተሳካበትም ምክንያትም አስቀምጦታል። ምናልባት ዝርዝሩን በደንብ በዜናም በተለያየ መልኩ በውይይትም ከኢኮኖሚ ባለሙያዎች ጋር እንወያይበታለን። የታሰበው እንትኑን ለማውረድ የበጀት ጉድለቱን ለማውረድ ወደ 0.6 ለማውረድ ነበር እቅዱ። ምክንያቱም በወቅቱ የነበረው 1.5 በመቶ ነበር የበጀት ጉድለቱ። ወደ 0.6 ለማውረድ ታቅዶ አሁን ከ2 ዓመት በኋላ ሲፈተሽ እንደውም በእጥፍ አድጎ 3 በመቶ ሆኗል የበጀት ጉድለቱ። ለዚህ ደግሞ በዋናነት ይህንን ኪሳራ ያመጡት ይህንን ጉድለት ያመጡት የኮሪደር ልማት፣ የሪዞርት ግንባታ እና አንዳንድ አስተዳደራዊ ወጪዎች ይላል። ስለዚህ እንደዚህ ነገሮች አብይ ተጠቅሞ የበለጠ የበጀት ጉድለቱን በእጥፍ እንዲጨምር ነው ያደረገው። ኢኮኖሚ በጣም አደገኛ ሆኗል። የኢትዮጵያ ሕዝብ ሌላ ማዕበል ሌላ ወጀብ እየመጣበት ነው። ከኑሮ ጋር በተያያዘ ነዳጅ ድጎማ ይነሳል፣ ሌሎች ነገሮች ታክስ ይደረግባቸዋል። ስለዚህ በእንቅርት ላይ ጆሮ ደግፍ የሆነ ከባድ ነገር እየመጣ ነው። የሚመጣው ዳመና ለአገዛዙ በጣም አደገኛ ቢሆንም ህዝብ ግን ይህንን አስተካክሎ ለለውጥ መጠቀም ይኖርበታልና የኢኮኖሚው ጉዳይ እንዴት አየው? IMF አልተደሰተም፣ ኪሳራ ነው እያለ ነው። አልተደሰተም ነው አነበብኩት ሪፖርቱን። እንትን ነው የሚመስለው ላይክ የሆነ ለምሳሌ የአንድ ካምፓኒ ባለቤት የሆነ ማናጀር ቀጥሮ ያሰራል አይደል? እና ያ ማናጀር መጥቶ እንትን ያለው የIMF እና ኢትዮጵያ እዛ ሪፖርት ላይ የምታየው እንደዛ ይሄን አርጉ፣ ይሄን ሪፖርት አቅርቡ፣ ይሄን ስሩ፣ እንዲህ ብለናችሁ ነበር፣ ይሄን አልሰማችሁንም፣ እንዲህ ብለናችሁ ነበር፣ ይሄን አልሰማችሁንም። እና እዛ ላይ የሆነ እንትኑ ያለው የዚህ ግንኙነቱ ያለው ላይክ IMF መመሪያ ሰጪ ነው፣ ኢትዮጵያ መንግስት መመሪያ ተቀባይ ነው። በቃ በዛ ሁሉም ሪፖርቱ ላይ የምታየው ነገር እሱ ነው። ኢትዮጵያ ለዋላ ሀገር አትመስልም። በቃ IMF ይሄን አርጉ፣ ይሄን ብለናችሁ ነበር፣ በዚህ መንገድ አልሰራም፣ ይሄን አልሰማችሁንም፣ እንዲያስተካክሉት ብሎ ያስቀምጠዋል። ግን ምን መሰለህ ሁሌ ያለው ነገር ነው ያለ የዛሬ 1 ዓመት ከምናምን ነው 2 ዓመት አካባቢ በቃ የኢትዮጵያ ሉዓላዊነት ተጠቅሎ IMF እጅ ገብቷል። ከዛ በኋላ መቻል ነው ያለው ብራኑ ዱላ መቻል ነው። አሁን በእንትኑ ደግሞ ምን መሰለህ እነሱ የራሳቸው የሆነ ነገሮችን የኢትዮጵያ ኢኮኖሚ ሜጀር የሚያደርጉበት መንገድ አለ። የኢትዮጵያ ኢኮኖሚ የራሳቸው ዳታ ኮሌክት የሚያደርጉበት መንገድ አለ። የራሳቸው አሰስ የሚያደርጉበት መንገድ አለ። በአጠቃላይ ኤክስፖርት የሚደረገውን ከዓለም አቀፍ የኤክስፖርት እንትን ሪፖርት ይሰበስባሉ። ኢምፖርት የሚደረገውን እንደዚሁ ይሰበስባሉ። ፎሬን ከረንሲ ፍሎውን ይሰበስባሉ። ያንን ነገር ደምረው እንትን ያደርጋሉ። የኢትዮጵያ መንግስት በሽር ካለ ነው በሽሻለ የሚባል ስታቲስቲክስ እንትን ፒውርሊ ፖለቲካል እንትን አድርጎታል። በቃ ዝም ብሎ ቁጥር እየደመረ እየቀነሰ የብልጽግና ፕሮፓጋንዳ እንትን የሚል ፓርላማ ላይ የተናገረው ስንት አለ አብያ IMF 7 ነጥብ ምናምን ያለው እኛ ነው 4 ነው ያለው እኛ 7% አድርገናል ምናምን ነገር ምንም ነገር በሌላ ምንም ተጨባጭ ማስረጃ ሊደገፍ የማይችል ኢኮኖሚ እድገት ማለት በዚህ ሪፖርት ላይ ያለው ነገር ቅድም ያልኩ ነው። ከእንትኑ ከሪፖርቱ አጠቃላይ ቶን የተረዳሁት ነገር በቃ IMF መመሪያ ሰጪ ነው፣ ኢትዮጵያ መንግስት መመሪያ ተቀባይ ነው። እዛ ውስጥ የተነሱ ብዙ ነገሮች አሉ። የዚህ የውጭ ምንዛሪ ማስተካከያ እንትኑ ሙሉ ለሙሉ እንዳልተሳካ በሁሉም ደጋግሞ የሚያነሳው እንትን ተጨማሪ ሌሎች የማስተካከያ እርምጃዎች ብሔራዊ ባንክ እንዲወስድ እንትን ያስገድዳል። እንዲያውም ከዛ አልፎ የሚገርመው የውጭ ምንዛሪ ማስተካከያው የኢትዮጵያ ዴፕት ቱ GDP ሬሽዮ 35% የነበረው 50% አድርጎት ገባ። ቀውስ ነው የፈጠረው IMF። እንዲያውም የራሱ IMF ስራ ነው። ግን ይሄንን ቀውስ
እንደውም አይ በቃ ይሄ ቀውስ ተፈጥሯል ይሄ ነገር አልሰራም ይቆም እንደማለት እንደውም ጨምሩ ግፉበት ነው ቆም አይሜፍ ሊበራላይዝ አድርጉት የበለጠ ሊበራላይዝ አድርጉት ነው አንደኛው ሰው ሁለተኛው በብሔራዊ ባንክን በተመለከተ በቃ ቦርድ ውስጥ ገሌ መግባት አለበት ብሎ አይኤምኤፍ ይወስናል ገሌ ሶስት ባለሙያዎች መግባት አለባቸው የኢትዮጵያ ብሔራዊ ባንክ አንደኛው የሉዓላዊነት መገለጫ ነው አይደል የኢትዮጵያ ፊስካል ፖሊሲ የገንዘብ እንትንን ፖሊሲን የምትወስነው በብሔራዊ ባንክ ግን አይኤምኤፍ ነው አሁን ይወሰነ ያለው የኢትዮጵያ ብሔራዊ ባንክ ቦርድ ምን መሆን እንዳለበት የኢትዮጵያ ብሔራዊ ባንክ ባንኮችን አንድ የሁኔታ ነው ገደብ ነበር የማበደር 14% ነው 15% አንሱ ብሏቸዋል የኢትዮጵያ ብሔራዊ ባንክ ከወርቅ ንግድ ውስጥ እንዲወጣ በ2020 ምናምን ውጡ ብሏቸዋል የኢትዮጵያ ብሔራዊ ባንክ በኢኮኖሚው ላይ ያለው የገንዘብ ዝውውር ለመቆጣጠር የሚከተላቸው አንዳንድ በጣም ኮንሰርቫቲቭ የሆኑ እንትኖች እንዲያጠፋ እንዲያነሳ እንትን ብሎታል ማለት እና በቃ ይሄ ሉዓላዊነት አሁን የሚገርመኛል አሁን ኤርትራ የኛ ሉዓላዊነት ደፈረች ይባላልና አብይ አህመድ እኮ ይሄኛው ሉዓላዊነት አይደለም ማለት ሉዓላዊነት እኮ አንደኛው ግዛት ነው ሌላው ደግሞ የሉዓላዊነት መገለጫ እንትኖች አሉ አንድ ሀገር በራሱ ላይ በገዛ ኢኮኖሚው ላይ የወሰን ስልጣን ሉዓላዊነት እንደዛ ነው ነፃነት እንደዛ ነው ለምሳሌ ሀገሮች ከቀኝ ግዛት ነፃ ሆኑ ሲባል እኮ በፊት እነዛ ሀገሮች ቀኝ ገዢዎች ነበር ይወስኑላቸው የነበረው ነፃ ከሆኑ በኋላ ግን ሁሉ ነገራቸው እነሱ ናቸው የሚወስኑት ማለት አሁን ግን እኛ አይደለንም የምንወስነው አይኤምኤፍ ነው የሚወስነው ብሔራዊ ባንካችን ምን መምሰል እንዳለበት ወርቅ ንግድ ውስጥ መግባት እንደሌለበት የመሳሰሉ ነገሮች ነው ሌላው ስትራክቸራል ሳፕ የሚባል እንትን ተነስቷል እዛ ላይ ያየሁት በጣም የገረመኝ እሱ ነው አንደኛው ትችት ምንድነው ይሄ እነመለስ የተከተሉት ይሄ ፖሊሲ አለ የመንግስት ገቨርንመንት ሌድ ኢኮኖሚክ ግሮዝ የሚባል ነው እና መንግስት የሚመራው የኢኮኖሚ እድገት የማምጣት እንትን እሱ አልሰራም ኢትዮጵያን ኢኮኖሚ ወደ ኋላ ጎትቶታል እንደውም የኢህአዴግን የህወሓት የሚመራውን መንግስት የጣለው የዛ ፖሊሲ ውድቀት ነው ስለዚህ ይሄ መስተካከል አለበት ተብሎ ስትራክቸራል አድጀስትመንት ፕሮግራም ካይንድ ኦፍ የዛሬ 20 አመት 25 አመት አይኤምኤፍ በብዙ ሀገሮች ላይ ሞክሮት ፌለር ዲዛስተር የሚባል ደረጃ ማለት የሚገርም አይነት ውድቀት ያስከተለ ፖሊሲ ተመልሶ መጥቷል በሌላ ፓኬጅ ማለት በሌላ መሸፈኛ መጠቅለያ ተመልሶ መጥቷል እና ሪፖርቱ ላይ ብዙ የሚገርሙ እንትኖች ናቸው ቴሌ ሊበራላይዝ አድርጉ ይላል ንግድ ባንክን ይጨምራል ሊበራላይዝ አድርጉ ይላል የኢትዮጵያ ልማት ባንክ እሱንም እንደዚህ ኮምፕሊትሊ ኢትዮጵያ ልማት ባንክ መንግስታዊ ባንክ ነው አላማው ይታወቃል ከንጉሱ ጊዜ ጀምሮ የተቋቋመ እንትን ነው ስቲሙሌት ኢትዮጵያ ውስጥ ኢኮኖሚን ስቲሙሌት ለማድረግ የተቋቋመ እንትን ነው እሱን ራሱ ሊበራላይዝ አድርጉ የሚል እንትን ነው እና ዞሮ ኦልሞስት አብይ አህመድ ራሱን ወስዶ ቅርቃር ውስጥ ከቷል እንዳልኩ ነው ሉዓላዊነት ተደፈረ ብሎ ለኤርትራ ደብዳቤ ከመጻፍ አይኤምኤፍን አይ ከዚህ በላይ ሉዓላዊነታችን አደፍሩም ብሎ ለአይኤምኤፍ መልስ ቢሰጥ ነው የሚሻለው በጣም አደገኛ ነገር ሌላው ጣጣም መሰለ አይኤምኤፍ ማለት አሜሪካ ነች አሁን በዚህ በአባይ ጉዳይ ላይ የገባንበት አደጋ ለ4.8 ሚሊዮን ዶላር ነው አይደል አሁን ይሄ 4 አመት ፕሮግራሙ አይኤምኤፍ እና ኢትዮጵያ መንግስት አሁን የገቡበት እንትን ይሄ ያ ለዚህ ቢሊዮን ነው 4.8 ቢሊዮን ይሄ ለዚህ ተብሎ አሁን ዶናልድ ትራምፕ the only leverage ያለው ኢትዮጵያ ላይ ጫና የማሳደሪያ አንደኛው ያለው ብቸኛ መንገድ አይኤምኤፍ በዚህ በግድቡ ጉዳይ ላይ የሚነሳ ነገር ካለ በቀጥታ ይሄንን ነው የሚያመጡት እንደ ፖለቲካ ጫና ማሳደሪያ ማለት እና በጣም አስቸጋሪ ነው ሪፖርቱ ምናምን አይቼዋለሁ አንብቤዋለሁ በጣም ብዙዎቹ ፌለሮች እንትሮች ናቸው ሌላው ሪኮመንድ የሚያደርጉት ጨምሩ የሚሉት ያው መብራት ይጨምራል ግራጁዋል ነው የኢትዮጵያ ኤሌክትሪክ ዋጋ እንግዲህ አሁን ካለው ላይ ደረጃ በደረጃ እንዲጨምር ትዕዛዝ ይሰጣል ነዳጅ ላይ የተጣለው ማዕቀብ አሁን ፌብሩዋሪ ላይ ሙሉ ለሙሉ ይነሳል ሌሎች የቴሌኮሙኒኬሽን ሌሎች የሰርቪስ አገልግሎቶች ላይ እንደዛ የሚደረጉ ዋጋዎች እንዲጨምሩ ይደረጋል ዋናው የመንግስት ገቢን ለመጨመር ማለት አሁን ካለው የመንግስት ገቢ ምጣኔ ከበጀቱ ላይ ካለው ምጣኔ በሆነ መንገድ ማደግ አለበት ብሎ ማለት አሁን ያንን ነገር ኢትዮጵያ ኢኮኖሚ ይችላል የኢትዮጵያ ህዝብ ይችላል የሚለው ነገር አይደለም የኢትዮጵያ ህዝብ ለለው የማይችለው ነገር የለም ግን የሚችልበት እንትን ያለው ብዙ በጣም ከባድ
እና ምን መሰለህ እኔ ቅድም ያለው ነገር ነው አብይ አህመድ የራሱ ጠላት ነው የምለው ለዚህ ነው። የሆነ ሰተት ብሎ ነገር ውስጥ ይገባል። ከዛ ያ ነገር ደግሞ ትልቅ ሜስ ትርምስ ፈጥሮ መውጫ አጥቶ እዛ ውስጥ እንደፋደፍ ምናምን ነገር ታገኘው። አሁን አይኤምኤፍ ኢትዮጵያን ቅርቃር ውስጥ አስገብቷል። በጣም በማንወጣው መልኩ ማለት ትእዛዝ ነው የሚሰጡት እንትን ነው በቃ እና አህመድ ሺዴ እኮ ሄደው አይኤምኤፍን ሄደው በቃ መመሪያ ተቀብለው ነው የሚመጡት። በ3 ወር አንዴ ደግሞ የአይኤምኤፍ ኤክስፐርቶች ይመጣሉ መመሪያ ተቀብለው ነው የሚመጡት። ሪፖርት አቅርቡ። ለምሳሌ የኢትዮጵያ ኢንቨስትመንት ሆልዲንግ የሚባለው አለና እሱን የስካውን የፋይናንስ ሪፖርታችሁን በ3 ወር ውስጥ አቅርቡ የሚል መመሪያ አለው እዛ ላይ። በጣም ስቅ ያየሁት እሱን ነው። በቃ ማለት ምንም እኮ እንትን የለም ኢትዮጵያ ኢንቨስትመንት ሆልዲንግ እና የኢትዮጵያ ኢንቨስትመንት ሆልዲንግ የስኳር ፋብሪካዎቹን አሁን ሸጦ እንዲያጠናቅቅ ምናምን ነው። እዛ ላይ በጣም የተነሳው ምንድነው ኢትዮጵያ ውስጥ ያሉ ግጭቶች የኦሮሚያ ክልል ውስጥም አማራ ክልል ውስጥም ትግራይ ክልል ውስጥም ያሉ ግጭቶች እና ደግሞ ከኤርትራ ጋር ሊነሳ የሚችለው ግጭት አሁን ያሉትን የኢኮኖሚ እድገት ተስፋዎች በከፍተኛ ሁኔታ ሊጎዳ ይችላል የሚል እንትን ነው። በቃ አሁን ያሉትን የተደረጉት የለውጥ ሙከራዎች ማለት ነው። ይሄ መንግስት ሀገራዊ ለውጥ ምንድነው ሀገራዊ ኢኮኖሚ ለውጥና የሚባለው ነገር ዝም ብሎ ትራሽ እንደሆነ የአይኤምኤፍ ስትራክቸራል ሪፎርም ሳፕ የሚባለው ማለት ነው ወይም ደግሞ የመዋቅራዊ ማሻሻያ ፕሮግራም አስታውሳለሁ በ1990ዎቹ ነው በ2000ዎቹ አይኤምኤፍ በቃ በጣም ትልቅ ነገር ሲባለት የነበረው ማለት እንትን ነው። በማዳበሪያ ሰብሲዲ እንዲነሳ የመብራት ላይ የሚደረገው ድጎማ እንዲቀር ነዳጅ ላይ እንዲቆር በዓለም ላይ ነዳጅን የማይደጉም ሀገር አለ ከተባለን ያላቅም ይኖራል እንዳለ አለ እና በጣም አስቸጋሪ ነገር ነው። መስፍን እንግዲህ አብይ አህመድ ኢትዮጵያ ላይ ጣጣ ያመጣል፣ ኢትዮጵያ ላይ ችግር ያመጣል። መጨረሻ ላይ የኢትዮጵያ ሕዝብ ነው ዋጋውን የሚከፍለው፣ ሀገር ነው ዋጋውን የሚከፍለው። እሱ ግን ልክ ስኬት እንዳመጣ እየተኩራራ እየተዝናና ፓርላማ ይመጣና የበለጠ ሰውን የሚያሳምም ነገር እየተናገረ ነው የሚሄደው። ለሱ ምንም ችግር የለበትም። ሁልጊዜ የምንለው ነገር አለ። አብይ አህመድ የበሰበሰ ዝናብ አይፈራምን መርህ ነው እየተከተለ ያለው። በቃ አንዴ ተጨመላልቀናል በዛው መቀጠል ነው ያለብን ብሎ ወስኖ የገባበት ነው። ይሄንን የኢትዮጵያ ሕዝብ እንዴት ነው የሚመለከተው የሚለው ነው። ምናልባት ቀደም ሲል ያነሳ ነው እንደ ሐሳብ ሰሞኑንም እንዲሁ ከአንድ ምንድነው በማህበራዊ ሚዲያ ላይ ከተሰራጨ ክሊፕ ጋር አያይዘን ያወራነው ነገር ነበረ ከገለታውም ጋር የኢትዮጵያ ሕዝብ ፖለቲካን እንዴት ነው የሚረዳው? ምናልባት ያንን ተከትሎ የመጣው ጫጫታ አለ። አገዛዙ በሁኔታው ነገሮች እንዳይበላሹበት ብዙ የሆኑ ጥረቶችን አድርጎ በመጨረሻም ይሄ የተባለው ነገር ለበጎ ነው በሚል ሌላ ተጨማሪ ማወናበጃ ክሊፖች ልጁም ጨምሮ ያሲኖ የሚባለውም ጨምሮ ሌሎችም እንዲሰሩ ነው ያደረገው። ኢዜማም ገባበትና ለመንግስት ለመሆን በምርጫ ለማሸነፍ እየሞከርኩ ነው የሚል ነገር ነው ያመጣውና ፖለቲካ ነገር ምንድነው? የኢትዮጵያ ሕዝብ ፖለቲካን እንዴት ነው እየተረዳ ያለው? ይሄን ስለ ፖለቲካ ልናስተምር አልመጣንም። እኔም አንተም አክቲቪስት ነን እንጂ በፖለቲካው ያለን ምናልባት ግንዛቤ እንደየመረዳታችን እንደ ንባባችን ሊሆን ይችላል። ግን ደግሞ መሰረታዊ የሆነ ለማንም ግልጽ ሆነ የፖለቲካ ፍልስፍና አለ። ፖለቲካ ምንድነው የሚለው ይሄ ልጅ ብዙ በፖለቲካው ዕውቀት ላይ ኖረው ይችላል። ስሜቱን ነው የገለጸው፣ ጥበብን ያሳየው። ዓላማው ፖለቲካ ነው ብሎ ሊገልጽልንም አይጠበቅበትም። ነገር ግን የመጣበት ግፊትና ጫና ወጥቶ እንዲያስተባብል አድርጎታል። የምንም ጥርጥር የለውም። ያንን ተከትሎ አንዳንድ እጃቸው የደሎዶመ እጃቸው ማይም የሆነ ጭንቅላታቸው የቀነጨረ በዚህ በሰለጠነውና በአርቲፊሻል ኢንተለጀንስ ዘመን ቁርጥራጭ ቪዲዮዎችንና ቁርጥራጭ የሆኑ ነገሮችን ፎቶሾፕ እየሰሩ ራሳቸውን የሚያታልሉ የብልጽግና ደሴት ነዋሪዎች እንዲሁ እዚህ መዛም ሲፈራገጡ እያየን ነው። ምን ያህል ፊውዛቸው እንደተቃጠለ፣ ምን ያህል እኛ በምንሰራው ስራ ይሄ ቆሽት የሚባለው የሰውነት አካላቸው ውስጥ ያሉ ብዙ ነገሮቻቸው እንደተናጋ እያየን ያለ ነው። ለማንኛውም መስፍን ፖለቲካ ምንድነው? የኢትዮጵያ ሕዝብ ምንድነው መረዳት ያለበት? ለለውጥም አንዱ ይሄ መረዳት መስተካከል አለበት። መስመር ይዞ መሄድ ካልቻለ ሰው ፖለቲካ ሲባል የሆኑ ሰዎች ጣጣ፣ የሆኑ ሰዎች ዕዳ፣ የሆኑ ሰዎች ብቻ የሚሳተፉበትና ለውጥ የሚያመጡበት አድርገው አንቀላፍተው ተዘናግተው የተኛሉና ከዚህ አንፃር መስመር የሚያስይዝ አንድ የሆነ መድረክ የሚያስፈልግ ይመስለኛል። በጣም መሰረታዊ ጥያቄ ነው። በነገራችን ላይ እኛ ሀገር ለፖለቲካ ያለው ግንዛቤና ፖለቲካ ሲባል በተለይ በሃይማኖት ቤትም በብዙ ነገር ነው። በነገራችን በቃ በብዙ ነገር ላይ ታውሶ ፖለቲካ ይሄ ፖለቲካ ነው ማለት ነገር ሲባል ራሱ እኮ ፖለቲካ ነው ባይገው ይሄ ፖለቲካ ነው ይሄ አራታው አይገባኝ ማለት ራሱ ፖለቲካ ነው። በነገራችን እኔ ፖለቲካ ተማሪ ፖለቲካ ሳይንስ ተማሪ ነኝ። ፖለቲካ ቲዮሪም አሁን በፓርት ታይም እያጠናሁ ነው
ሶስት ሰዎች ካሉ ፖለቲካ አለ ባይዘይ ሶስት ሰዎች ካሉ ማለት በሶስት ሰዎች መካከል የሚኖረው ግንኙነት የሪሌሽንሺፕ በመካከላቸው ያለው አንዱ አንዱን በልጦ ለመውጣት የፓወር ሪሌሽንሺፕ አንዱ አንዱን ዶሚኔት ለማድረግ አንዱ ከአንዱ የተሻለ ሆኖ ለመገኘት የሚያደርገው ጥረት ራሱ ፖለቲካ ነው። ፖለቲካ የትም ቦታ አለ ባይዘይ ቢሮ ውስጥ አለ። ቢሮ ውስጥ ያለው ባለቃና በምንዝሩ መካከል በሰራተኞችና ባለቃው መካከል ያለው ግንኙነት ራሱ ኦፊስ ፖለቲክስ ይባላል። አይደለም በአገር ደረጃ ቀርቶ ማለት አይደለም በትልቅ ሀገር 120 ሚሊዮን በሚኖርበት ሀገር ደረጃ ቀርቶ በሶስት ሰዎች መካከል አንድ ቦታ ላይ ሶስት ሰዎች ተቀምጠው የሚያደርጉት ግንኙነት ፖለቲካ ነው። ማህበራዊ ነው በቃ። ምክንያቱም አሪስቶትል ማን ኢዝ ሶሻል ፖለቲካል አኒማል ብሏል። የሰው ልጅ የፖለቲካ እንስሳ ነው። ምክንያቱም የሰው ልጅ በጋርዮሽ በጋራ መኖር ነው የለመደ እንስሳ ነው። ከሌሎች በጣም የተለየ የሚያደርገው ይሄ የምናየው በሙሉ እድገት የምናየው ስልጣኔ የምናየው ነገር በሙሉ የመጣው በጋራ አብሮ ከመኖር በጋራ አብሮ ከመስራት በጋራ አብሮ ተቀናጅቶ እንትን ከማድረግ የመጣ ነገር ነው። ይሄን ሁሉ ነገር ደግሞ ያስተሳሰረው ማጣበቂያው ሙጫው ፖለቲካ ነው። የተሳካላቸው የበለጸጉ ተሻሻሉ ትልቅ ደረጃ ላይ ደረሱ የምንላቸው ሀገሮች ሚስጥሩ ሌላ ነገር አይደለም፣ ፖለቲካቸው ጥሩ ስለሆነ ነው። በነገራችን ላይ እድገት ምናምን የበለጸጉ ያደጉ አንደኛ ደረጃ ዓለም ምናምን የሚባሉት የወደቁት የተበላሹት እንደኛ ያሉ እና አብይ አህመድ አይነት እንትን የሚያጨማልቋቸው ደግሞ ሀገሮች ፖለቲካችን ስለተበላሸ ነው። እድሜ ልካችን ከጦርነት አንወጣም፣ ከረሃብ አንወጣም፣ ስራ አጥነት ከስደት አንወጣም። ፖለቲካ በጣም የሁሉንም ሰው ህይወት አፌክት የሚያደርግ ነገር ፖለቲካ ነው። ባይዘይ በምንም በአንድ ሀገር ውስጥ ስትኖር እዛ ሀገር ውስጥ ያለው አስተዳደር የሚወስነው ውሳኔ የእያንዳንዱን ሰው ህይወት ወይ ከፍ ያደርጋል ወይ ዝቅ ያደርጋል። እና ያ ነገር አይመለከተኝም እኔ ከፖለቲካ ነፃ ነኝ ካልክ አርስቶትል ምንድነው እንደዛ የሚል ሰው ወይም የሆነ ቢስት ነው ሰይጣን ነው ምናምን ነው ወይም ሌላ የሆነ ለብቻው የሚኖር ብቻውን የሚኖር ፍጥረት ነው ብሎ ነው የገለጸው። ሰው በተፈጥሮ ፖለቲካ ነው። በተለይ ደግሞ በግሩፕ በስብስብ በጅምላ ሲኖር ያለው ግንኙነት የሚበየነው በፖለቲካ ነው። ገባ? እኛ ሀገር ፖለቲካ የሚባለው ነገር ጥላሸት ተቀብተዋል። እኔ ልነግርህ አልችልም። ለመጀመሪያ ጊዜ ከዩኒቨርሲቲ ትምህርት ምርጫ አድርጌ ቤት ስገባ ማዘር ምን ትምህርት መረጥ ካለችኝ ፖለቲካል ሳይንስ ነው። በስመ አብ ማለት ሰው ትምህርት ጠፍቶ ፖለቲካ ይመርጣል። ለምን ስላት እንዴ ፖለቲካ ያው ሲገዳደሉ ኢትዮጵያ ውስጥ ያለው እንትን እልቂት ማአት እገሌ ፖለቲከኛ ነው ሲባል እኮ ነገረኛ ነው፣ ክፉ ነው፣ ሴረኛ ምናምን ነገር ነው አይደለም። ፖለቲካ ጥበብ ነው። አገርን መምራት፣ አገርን ማስተዳደር፣ ሰውን የመምራት ለሀገር ጥሩ ነገር የማድረግ ጥበብ ነው። በነገራችን ላይ ሙሴ ፖለቲከኛ እኮ ነው። መጽሐፍ ቅዱስ የሚያነቡ ሰዎች አንዳንድ ሰዎች ፖለቲካ አይመለከተንም የሚሉ ሰዎች ምናምን እነ ኢያሱ እነ ዳዊት እነ ምናምን ምንድነው የሰሩት? ፖለቲካ እኮ ነው። እና የኛ ሀገር ለፖለቲካ ያለው ግንዛቤ በጣም ይገርመኛል። እንዳልከው በጣም ሰፊ የሆነ ውይይት ሊካሄድበት የሚገባ ነገር ነው። ምንድነው ፖለቲካ የሆነው ነገር? ምንድነው ፖለቲካ ያልሆነው ነገር ሲባል ምንም ፖለቲካ ያልሆነ ነገር የለም። ትዳር ራሱ ፖለቲካ ነው። እውነት ነው። በባልና በሚስት መካከል ያለው ሪሌሽንሺፕ is a power relationship እንደዛ ተብለን የተማርነው እኛ። የወንድና የሴት ግንኙነት እኮ የሆነ የፓወር ሪሌሽንሺፕ አለው። አንድ ሰው አንደኛው ስራ ይኖረዋል፣ አንደኛው ገቢ የሚያገኘው እሱ ነው፣ አንደኛው ቤት ነች ምናምን። ስለዚህ there is a power relationship። አንደኛው ላይ ተጽዕኖ ያሳድራል። አንደኛውን በዚህ ግቢ በዚህ ውጪ ይላል። ፖለቲክስ ያ ነው። እንደ ህዝብ እንደ ሀገር ኢትዮጵያ ለምንድነው የወደቅነው ሲባል እኮ ዝም ብለን የሆነ ነገር እኮ ውድቅ አላልንም እኮ። ፖለቲካችን የወደቀው ፖለቲካችን ስለወደቀ ነው ኢኮኖሚያችን የሚወድቀው፣ ስነ ምግባራችን፣ በአጠቃላይ ትምህርት ፖሊሲያችን፣ የኢንዱስትሪያችን ምናምን በሀገራችን ተስፋ ቆርጠን የምንሰደደው። በአንጻራዊነት ኢትዮጵያ ፖለቲካዋ ደህና ነበር በሚባልበት ጊዜ እኮ ስደት የሚባል ነውር የነበረበት ጊዜ ነበር አይደል? በንጉሱ ጊዜ
እንሰማለን። ዛሬ አሁን አርጅተዋል ብዙዎቹና አሜሪካን ሀገር አውሮፓ ለትምህርት ሄደው ኢትዮጵያ የምመለስበትን ጊዜ በናፍቆት ነበር የምጠብቀው ይለዋል። ለምን በቃ ኢትዮጵያ ተመልሼ አገሬን አገልግዬ እንትን ብዬ ምናምን ነገር። ከዛ የደርግ 66 ለውጥ ወጣ ከተባለ በኋላ ፖለቲካው ተበላሸ፣ ግድያ ሆነ። በቃ ያነሳ አንድ ግንባር ቀይ ሽብር ነጭ ሽብር ነው። ከዛ በኋላ አይደለም ውጪ ሄደ ወደ ኢትዮጵያ ለመመለስ መናፈቅ ቀርቶ ውስጥ ሆነው ወደ ውጪ ለመውጣት ያለው ግፊትና ያለው እንትን ሩጫው ይቀላል ነበር። አሁን እኮ ምን በየሃይማኖት ቤት ስንሄድ በየምናምን ቤት ስንሄድ እኮ እንትን ቪዛ እንዲመታልሽ ጸልይ ምናምን ስለታስገቢ ኢየሱስ በዚህ አርቆሽ እንደዛ አይደለም ባል ምንም እኮ ትልቅ አይደለም። ዲግሪ ያዘች ወይም ኢትዮጵያ እንደዚህ ቢዝነስ ሰርታ ከፍቶ እንደዚህ አሜሪካ ልትሄድ እንትን አሜሪካ ዲቪ ደርሳት ነው ነገር ፖለቲካችን ስለወደቀ ነው። እናንተ ሁላችንም እኮ ነው ፖለቲካችን ባይወድቅ ኖሮ እናንተ በነፃነት ሀገራችን መስራት እንችል ነበር። ሁላችንም አፌክት የሚያደርግ ነገር ነው እና የዚህ የልጁን ቪዲዮ አየሁት። እንዴ ከዚህ በላይ ፖለቲካ አለ? በነገራችን ላይ ልጁ እኮ በጣም ህብረተሰብ ውስጥ ያለውን ሞክራለሁ ነው ያለው። ይሄ እኮ ፖለቲካ ነው። የቤት ክራይ መክፈል አቅቶት ልጆቹን መመገብ አቅቶት አከራዩ 2 ወር ሞላ ክፈል እንጂ ሲለው ችግሩን ዘረዘረ። የሱ ብቻ እኮ አይደለም የዛ አሁን ይሄ ገጸ ባህሪ ነው። የሚሊየን ምናምን ነገር የ20 30 40 ሚሊዮን እኮ በአጠቃላይ እኮ የሚኖረው መከራ እኮ ነው ያሳይ። ለዛ ነው እኮ ሶሻል ሚዲያ ላይ ቫይራል የሆነው እንከሩ ማለት ነው አይደል እንዴ? ለዛ ነው ሁላችንም ያየነው። እኔም አይቼው ነው። ለዛ ነው ሁላችንም እንዴ ይሄ በቃ የኢትዮጵያ ሁኔታ ከአብይ አህመድ የቁጥር ድርደራ የዚህ ልጅ እንትን አስደነቀን። አይ ፖለቲካ አይደለም ልትል አትችልም እንዴ? እንዴት ነው ፖለቲካ አይደለም? ከዚህ በላይ ፖለቲካ አለ እንዴ? ፖለቲካ እኮ ማለት እኮ በብዙ ነገር ይገለጻል። የህዝብን ችግር ፖለቲከኞች በንግግር በዲስኩር በግጥም በጽሁፍ ምናምን ይገልጻሉ። አርቲስቶች ደግሞ እንዲህ ባለ ውብ በሆነ መንገድ የህዝብን ችግር የህዝብን መከራ ሪፍሌክት ያደርጋሉ በስዕል በግጥም። ያ ነው አይደል? የኢትዮጵያ ህዝብ ደግሞ አንድ የለመደው ነገር እሱ ነው። ችግር ሲመጣ እኔ ይገርመኛል። እኛ ሀገር ውስጥ እኔ ይገርመኛል። አሁን በተለይ አሁን ይሄ ሶሻል ሚዲያው ቲክቶኩ ምናምን የማያመጣው ነገር የለም አይደል? መከራው ብቻ ሳይሆን ይገርመኛል። ያ መከራውን እንዴት አድርጎ ወደ ስላቅነት ወደ ቀልድነት ቀይሮ እንዴት ነገሮችን እንትን እንደሚያደርግ ሳይ ይገርመኛል። this is politics። ከዚህ ውጭ ሌላም ፖለቲካ አለ። ችግር የለም ከፈራህ ፈራው በል። አንዳንድ ሰዎች የሆነ ነገር ይናገሩና ቅልጥ ያለ እኔ ነገር በፖለቲካ እንዳይተረጎምብኝ ይላሉ። የተናገረው ቅልጥ ያለ ፖለቲካ እኮ ነው። ወለዚህ ነው ብለ እኔ የተናገርኩት ስለ እንትን ነው ስለ እግዚአብሔር ነው ስለ ሰፈራችን ችግር ነው እንጂ ስለ ፖለቲካ እንደ ሰፈር ችግር እኮ ፖለቲካ ነው ማይ ፍሬንድ። ሎካል ፖለቲክስ የሚባል ነገር አለ። ፖለቲክስ እኮ በቃ ላይክ ቅድም እንዳልኩ ነው የግለሰብ ከአንድ ብቻውን የሆነ አይሶሌትድ የሆነ አማዞን ጫካ ውስጥ ከምንም ሰው ጋር ሳይገናኝ ከሚኖር ሰው በስተቀር ሁለት ሰዎች ካሉ ፖለቲካ አለ። ባልና ሚስት ካሉ ፖለቲካ አለ። መንደር ካለ ፖለቲካ አለ። ቀበሌ ካለ አውራጃ አገር ምናምን እንደዛ ያለ ግሎባል ፖለቲክስ አለ። እና ፖለቲካ አይመለከተኝም ይሄ ፖለቲካ አይደለም ፖለቲካ እንዳይነካው ምናምን የሚባል ነገር የለም። እዚህ ላይ በጣም ግልጽ መሆን ያስፈልጋል። ምክንያቱም አፌክት ያደርጋል እንትን ያደርጋል እንትን የለም ምንም ጀስት እንትን ነው የፖለቲካ መሪዎች ናቸው አይደል የመጨረሻውን ውሳኔ የሚወስኑት። ይተኮስ የኒውክሌር አሁን 5 ሀገሮች አሉ አይደል የኒውክሌር ባለቤት የሚባሉ ሀገሮች አሉ እና ቁልፉ ያለው የፖለቲካ መሪዎቹ ጋር ነው ይባላል። እነሱ ከተጫኑት ይተኮሳል ማለት የፖለቲካ መሪዎች ብዙ ነገር ያርገታል። እና የእንትኑን አየሁትና መሳደብ ፈልጌ ነበር ተውኩት፣ ደደብል ነበር ተውኩት ይቻላል። ግን ምን ከዚህ የበለጠ እንትን አለ ኢትዮጵያ ውስጥ። ግን የልጁንም ግንዛቤ አትፈርድበትም። የማህበረሰቡ አሁን ቀደም ሲል በደንብ የገለጽከው አለ ማህበረሰቡ እንዴት እንደሚረዳው እሱም የዛ አካል ነው። በፖለቲካ ወይም ደግሞ በእንደዚህ ጠንከር ባሉ ሐሳቦች ላይ ልምድ ላይኖረው ይችላል። ፖለቲካ የሚባለውን ነገር ቀደም ሲል በተረዳ ነው በመናቀው ልክ ኢትዮጵያ ውስጥ ስር እንደሰደደው አይነት ግንዛቤ ሊኖረው ይችላል። ቀደም ብለን እንዳልነው ግብር ተቆለለብኝ፣ ጤፍ ተወደደብኝ፣ ትምህርቱ እንደዚህ ሆነብኝ፣ የትምህርት ቤት ክፍያ ጨመረብኝ እንደዚህ ይሉና መጨረሻ ላይ ይሄንን በፖለቲካ እንዳትወስዱት ብለው የሚገልጹ ወገኖች አሉና ይሄንን ነው በደንብ ህብረተሰቡ ማወቅ ያለበት።
ፖለቲካ አሁንማ የምንተነፍሰው አየር ሁሉ ምን መምሰል እንዳለበት ሊወስኑ ከጫፍ ደርሰዋል። አየር እየመተሩ ሊሰጡን እየፈለጉ ነው። ፖለቲካ ሁሉ ህይወታችን ውስጥ እንዳለ ህዝቡ ማወቅ አለበት። አለዚያ ለውጥ ሊመጣ አይችልም። ነገ ከነገ ወዲያ ሀገር ሊገነባ የሚችለውም እንዲህ አይነቱ አስተሳሰብ ጥርት ብሎ ህብረተሰብ ውስጥ ሲሰርጽ ነው። ምናልባት መስፍን እንደማጠቃለያ በዚህ ጉዳይ ላይ የሆነ ነገር በለው። ኢትዮጵያ የምትስተካከለው ፖለቲካዋ ሲስተካከል ነው እኮ። በነገራችን ላይ ይሄን ነው የምንጮኸው። ይሄ የምናየው የጤና ስርዓቱ ላይ ያለው ችግር፣ የትምህርት ስርዓቱ ላይ ያለው ችግር፣ የግብር ስርዓቱ ላይ ያለው ችግር፣ የሞራል ውድቀት ራሱ የሁሉ ነገር ችግሩ ማዕከሉ መፍቻ ያለው ፖለቲካ ጋር። ፖለቲካው ካልተስተካከለ ሌላ ብትንፈራገጥ ብትገራበጥ ምናምን ነገር ምን አይስተካከልም እኮ ነው መሳይ። ኢትዮጵያ ውስጥ እኮ በነገራችን ላይ ለምሳሌ ጥላሁን ገሰሰ ከ1953 መፈንቅለ መንግስት በኋላ አንድ ዘፈን ዘፈነ። አውቆት ይሁን አይሁን አይታወቅ። አልማዝናይች አልማዝና ምናምን የሚለው በቃ ሰው በቃ ስለነ መንግስቱ ነው አይነው ምናምን ብሎ ኢንተርፕሬት ያደርጋል። ሰው ኢንተርፕሬት ያደርጋል። የአርቲስቱ ሚና ያንን ኮንቴንት ክሬት ማድረግ ነው። በስዕል መንገድ ሊሆን ይችላል፣ በዘፈን ሊሆን ይችላል፣ በግጥም ሊሆን ይችላል፣ ወይም በቲያትር ሊሆን ይችላል። የመተርጎሙን ከነገሮች ጋር የማዋዛቱን ግን ነገር ለህዝቡ ለብዙሃኑ መተው ነው። ብዙ ነገር ኢትዮጵያ ውስጥ እኔ ገርመኝ አሁን ዘፈኖች ምናምኖች ልክ ሲወጡ ይሄ እኮ ማለት እንዲህ ማለት ፈልጎ ነው፣ መንገድ እኮ እንዲህ ሊናገሩ ፈልጎ ነው ትዝ ይለኛል እንደዚህ ይባላል ነገር እና አይ ይሄ ፖለቲካ ነው አታገናኙብን ሲባል እስቲ ድድብና ነው። ኢትዮጵያ ውስጥ ፖለቲካ ያለው ኢትዮጵያ ውስጥ ብቻ አይደለም በዓለም ላይ ማለት ፖለቲካ ያልሆነ ነገር የለም። የሆነ ቅዠት ዓለም ውስጥ አትኑሩ፣ መጋፈጥ ያስፈልጋል። ይሄ ፖለቲካ አይደለም ነው የሚሉ ሰዎች አሉ። እዴ እየኖርከው እንዴ በኑሮ ውድነት እያጠናገረ የቤትህን በኮሪደር ልማት ምናምን ጥርግ አድርጎ እያፈረሰ ፖለቲካ እኮ ነው ባይዞ ሌላ ነገር እኮ አይደለም እኮ። ፖለቲካ ትልቁ የመጨረሻውን ዲሲሽን የሚወስነው ፖለቲካ አፍራሹ ነው። መጨረሻ ላይ መንገዱን ኮሪደር ልማት ምናምን አፈርሳለሁ ብሎ የሚመጣው እኮ ተላላኪ ነው፣ ፈጻሚ ነው። ይሄን መረዳት ያስፈልጋል። እና ይሄን ከፖለቲካ ጋር ተገናኙ ምናምን ነገር የሚባል ነገር ፕሊስ እንትን በሉ። ፖለቲካው ነው ኢትዮጵያ የተበላሸው። እኔና መሳይ ዛሬ ከሀገር ውጭ ሆነ እንደዚህ እንትን የምንለው እነዚህ የተስተካከለ ደህና የሆነ ፖለቲካ ስላላቸው ነው ዛሬ እንደፈለገ የምናገረው ምናምን። አገራችን ይሄንን ብዙዎች አገራቸው ውስጥ ይሄን ነገር ማድረግ ስለማይችሉ ነው ዛሬ እንትን የሚባለው። እዛ ሆናችሁ የተመቸው ወንበር ላይ ተቀምጣችሁ የደሃ ልጅ ልታስጨርሱ ነው። ሁላችንም እኮ ለሀገራችን ኮንሰርን እኛ እኮ እዚህ ፊዚካሊ በአካል እዚህ ብንሆንም ልባችን መንፈሳችን እዛ ነው ያለው። ምን አስጨርሰው እንትን የለም። ለራሱ ሲል ነው የሚታገለው፣ ለኔ ለመሳይ ለከበደ ለማማድ። እኛ ግን ቢያንስ ተገደን ጥለን የወጣነው ሀገር ወደ ትክክለኛው መንገድ እስኪመጣ ድረስ ማድረግ የሚገባን ነገር እናደርጋለን። እና ይሄን ነው ማለት መስፍን ጊዜ ኖሮና አንዳንድ ሀሳቦችን ብናነሳ ጥሩ ነው። ቀደም ሲል ያልከው ይሄ ውጪ ሆነው ኢትዮጵያን ሕዝብ ሊያስጨርሱ ነው። አንዳንድ ኢትዮጵያን ሕዝብ መናቅም ተገቢ አይደለም። በዚህ ደረጃ ግንዛቤውን ማሳነስ የኢትዮጵያ ሕዝብ አስቦ በራሱ ጊዜ ሊያደርገው የሚችለው እንዳለ ብዙ ክፍተቶች፣ ጉድለቶች ቢኖርበትም ደደብ ግን አይደለም። ደሃ ሊሆን ይችላል። እኛ ከዚህ ጃስ ያልነው ወደ ጦርነት የሚገባ አድርጎ ማሰብ የኢትዮጵያን ሕዝብ አቅልሎ ማየት ነው። ያገዛዙ ሰዎች እዛም ባህር ማዶ ናችሁ ይላሉ። እንዴ እየገደለ ያለው እኮ እሱ ነው። ምግብር እያማረረው ያለው እሱ ነው። እኛ ምን አደረግን? እኛ መብቱን ማድረግ ሊፈልግ የሚችል ከሆነ ድምጹን ያሰማንለት እንጂ ከዚህ በለጠኛ ትዕዛዝ አልሰጠነው። በራሱ ጊዜ ቀደም ሲል አንተም እንዳልከው አብይ አህመድ እኮ ነው ከምንም በላይ ህዝቡን እየገፋፋ ያለው። አብይ አህመድ እኮ ነው ስራችንን እያቃለለ ያለው። አብይ አህመድ እኮ ነው ህዝቡን ለምን ትተኛለህ ውጣና አምጽ እያለ በተዘዋዋሪ እየገፋፋው ያለው። ከአብይ አህመድ የበለጠ ህዝብን እያነሳሳ ያለ አካል ማን አለ? ኢትዮጵያውያንን ይሄንን እንኳን ማንረዳ ይመስላችኋልና አንዳንድ ያገዛዙ ሰዎች በተለይ ይሄ ዲጂታል የብልጽግና ሰራዊት ሰሞኑንም እንዲሁ በማህበራዊ ሚዲያ ሳነሳው ነበረ። ድንቁርናው እንደው ለከት የለውም። ለከት ትንንሽ ነገሮችን እንኳን መረዳት የማይችል ነው። ኦሎምፒክ ላይ ኢትዮጵያ ብትወዳደር አንደኛ ትወጣለች። ወልጄዋለሁ እሱን አባባል ባይዞ እውነት ነው እኮ በጣም የድድብና ውድድር ቢኖር የብልጽግና ውስጥ ያለው ኃይል ኢትዮጵያን ሜዳሊያ በሜዳሊያ ያርቀዋል። በጣም ትክክለኛ አገላለጽ እኮ ይገርሙኛል እኮ በጣም አይን የሚታይ ነገር ምናምን ነገር ድርጥ ነው ሊክድ ይፈልጋል።
ኤኒዌይስ መስፍን አጭር ሐሳብ ሰተንበት የምናጠናቅቀው አንድ ርዕሰ ጉዳይ አለ። ምርጫውን የተመለከተ ነው። ያው ምርጫ እናካሂዳለን ብሎ አገዛዙ በዚህም በዛም ከወዲሁ ጩኸት ጀምሯል። የዚህ የሰሜን ሸዋም አንዱ ተልዕኮ ዓላማው ምርጫውን ኮሽ ሳይል በአማራ ክልል ለማካሄድ ነው። ምርጫ ቦርድ የውስጥ ማስታወሻ እንዳየነው ከሆነ በበርካታ አካባቢዎች በአማራ፣ በኦሮሚያ፣ በትግራይ፣ በአንዳንድ የጋምቤላ፣ የቤኒሻንጉል አካባቢዎች ምርጫ ለማድረግ የሚያስችል የሰላም ሁኔታ የለም። ይሄ ነው የምርጫ ቦርድ ግምገማ። አብይ አህመድ ግን ምንም ችግር የለም እስከዛ ድረስ አንዳንድ አካባቢዎችን ጸጥ እናደርጋለን ምርጫውን እናካሂዳለን ነው። ምናልባት በታንክ በድሮንና በዙ 23 እየተጠበቁ መራጮች ተሰልፈው ድምጽ ይሰጡ እንደሆነ አናቅም። ምርጫ በራሱ ብዙ ሂደት ነው። የሂደት ውጤት እንደሆነ ይታወቃል። ከምዝገባ ጀምሮ ከቅስቀሳ እነዚህ ነገሮች የሚታዩበት ነው። አሁን ማን ነው አማራ ክልል ገብቶ እጩ ሆኖ ሊመዘገብ የሚችል? በራሱ ላይ ፈረደ ነው። ፕሮፌሰር መረራ ጉዲና ለምንድን ነው ኦሮሚያ ላይ ማተሳተፉት አዲስ አበባ ብቻ የተወሰናችሁት በዚህ በምርጫው ሲባሉ እንዴ የሚከለክለን እኮ የመንግስት ኃይል ብቻ አይደለም ህዝቡም ነው የሚከለክለን። እዛ ያሉ ታጣቂዎች ነው የሚከለክሉን። ትወዳደሩና እንተያያለን እያሉን ነው። በዚህ አይነት ሁኔታ ምርጫ መግባት አይቻልም። ኢትዮጵያ ውስጥ ምርጫ ይደረግ አይደረግ አይደለም ጉዳዩ፣ ለማድረግ የሚያስችል ነገር አለ ወይ ነው። ይህንን ነገር መስማትም ማየትም የማይፈልጉት ብልጽግናዎችና ኢዜማዎች ደግሞ ምርጫ እናደርጋለን ብለው ተፍ ተፍ እያሉ ነው። ኢዜማ እንደውም ከብልጽግና ሳይበልጥ አይቀርም። ሰሞኑን ይህንኑ የያሲኖን መልእክት መንተፍ አድርገው በምርጫ መንግስት ለመሆን እየሞከርን ነው የሚል በጣም የሚያሳዝን የሚያሳፍር መሪ ቃል ይዞ መጥተዋል። ያን ብቻም አይደለም ካልመረጣችሁ ይመረጥላችኋል የሚልም ቃልም ይዞ መጥተዋል። ለማንኛውም በምርጫው ላይ ያለ ግምገማ ምንድነው? እንዴት ነው? ኢትዮጵያ ውስጥ ምርጫ ሊኖር ይችላል? መሳይ የምርጫ ቦርድ የሆነ እንትን አውጥቷል። ይሄ ቀይ ቢጫና አረንጓዴ ነው አሁን እና ምን አየሁት። ምርጫ ቦርድ እንግዲህ በተቻለ መጠን ተጋግጦ ማለት ነው ቢጫና ቀይ ያደረጋቸው አካባቢዎች አሉ። አረንጓዴዎቹ ጋር በሰላም እንደፈለገ ምርጫ መካሄድ ይችላል። አረንጓዴና ቢጫ የተባሉት ግን በጣም ብዙ ናቸው። እኔ ደግሞ ከዛ እንትን የበለጠ አሁን ባለው 548 ነው 560 50 አካባቢ ነው ኢትዮጵያ ወረዳዎች የምርጫ ወረዳዎች ማለት ቢያንስ ከዛ ውስጥ ከ380 እስከ 420 የሚጠጉት ውስጥ ምርጫ ለማካሄድ አይደለም በነገራችን ላይ የተለመደ ኖርማል የሚባል ማህበራዊ አገልግሎት ለማቅረብ የማይቻልባቸው ወረዳዎች አሉ። አማራ ክልል ውስጥ ካሉት 300 ምናምን የሚጠጉ ወደ 100 ምናምን ነው 200 ምናምን የሚጠጉ ወረዳዎች ትምህርት ቤት የቆመባቸው ስንት ናቸው? ኦልሞስት በቃ 70-80% ምናምን ትምህርት ቤት ቆመው ትምህርት ቤት ጤና ጣቢያ ምናምን ማንቀሳቀሳችን ነው ምርጫ ጣቢያ መክፈት የሚችለው። ለማስበው ምናምን እኔ አንዳንዴ እሱን ነው የምለው እንዴ አረ እንደው ጭንቅላታችንን እናሰራው እንጂ ትምህርት ቆሟል። 5 ነው 6 ሚሊዮን የሚጠጉት ህፃናት ተማሪዎች ትምህርት ቤት መሄድ አልቻሉም። አማራ ክልል ባለው አሁን ችግር ምክንያት እንዴት አድርጎ ነው የአማራ ህዝብ ልጆቹን ትምህርት ቤት መላክ ያልቻለ ህዝብ ግንቦት ምናምን ነው ሰኔ 5 ቀን ካርድ ወስዶ ምርጫ ጣቢያ ሄዶ ምርጫ ሊሰጥ የሚችል ኦሮሚያ ክልል ከአንድ ቦታ ወደ አንድ ቦታ በባስ መንቀሳቀስ የማይቻልበት ብዙ አካባቢ ነው ያለው። እንዴት ሆኖ ነው ምርጫ ጣቢያ ሰው ምርጫ እኮ ማለት የመጨረሻ ሰላም እንትን የምትልበት እንትን ነው። የመጨረሻ ሰላም የሚያስፈልገው ነገር እኮ ነው። ምርጫ በደንብ አንደኛ ምርጫ የሚባለው አሁን አንዳንዱ ሰው የሚያስበው ሰኔ 5 ሄዶ ወረቀቱ እዛ ኮሮጆስ መክተት ብቻ ነው አይደለም። ቅድመ ምርጫ የሚባለው ከምርጫው አሁን ከዛሬ ጀምሮ ማለት አሁን ጥርና አይደለም ጥር የካቲት ገባ እንጂ መጋቢት ሚያዝያ ግንቦት 3 ወር ነው የቀረው። በዚህ 3 ወር ውስጥ የፖለቲካ ስራ ሰርቶ አንድ የፖለቲካ ተወዳዳሪ ለምርጫ ቀርቦ ምርጫ ላይ ተሳትፎ ማሸነፍ ይችላል? አታስብ። ምንም የሚታሰብ ነገር አይደለም። ሌታኖን እዛ አዲስ አበባ ነሃፓ ነመያድ እናት ፓርቲ ምናምን እያለቃቀሱ ነበር፣ መግለጫ እያወጡ ነበር። ስብሰባ ከህዝብ ጋር ተገናኝቶ ስብሰባ ማድረግ የማይችሉበት ሁኔታ ውስጥ ነው። እና ምርጫ ማለት ያ የድምጽ መስጫ ዕለት ብቻ ሰኔ 5 ብቻ አይደለም። ከዛ በፊት ያለው ሁኔታ ምንድነው? የኢትዮጵያ ፖለቲካ ምህዳር ፖለቲካል ስፔሱ ቅድም እንዳልኩ ነው እኮ እኔ ወያኔ በጣም እናመሰግንበት ወቅት ላይ ደርሰናል። መጥበብ አይደለም እንዳይታሰብ ነው ያደረጉት። እነዚህ ሰዎች እንዳይታሰብ ነው ያደረጉት። አታስበውም እንትን ምትለው
መቀስቀስ ምናምን አታስበው። ኢትዮጵያም ቴሌቪዥን ጣቢያ መቼም 97 ነው አይደል ትልቁ የኢትዮጵያ ምርጫ ኤክስፐሪመንት ስኬታማ የሚባለው። ከዛ በኋላ ደግሞ የመጡት ትንሽ ይሻል ነበር። አትሊስት ሁለት ተቃዋሚ አንድ የመንግስት ተወካይ ምናምን ቴሌቪዥን ላይ ይቀርቡ ይከራከሩና ያወሩ ነበር። የለም እኮ ምርጫ 3 ወር ነው የቀረው። አሜሪካ ኖቨምበር ላይ ምርጫ ይካሄዳል ተብሎ አሁን የፕራይመሪ ምንድን ይባለው ሚድተርም ኢሌክሽን የሚባለው አሁን ዝግጅቱ ነው በጣም እየጦፈ ነው ክርክሩ ነው። እኛ ጋር የለም ምልክቱም የለም ማለት ግን አሁን ምርጫ ቦርድ ስንት ነው ቢሊዮን ብር ነው በጀት የጠየቀው እና እኔ በነገራችን እንትን ነው ዳይሬክት ነው ለምን ገንዘቡም ይዋክናል ለምን በቃ ጀስት ዝም ብሎ አብይ አህመድ እዛው በቃ የሚቀጥለው 5 በአሁኑ ምርጫ ማካሄድ ስላልተቻለ የሚቀጥለው 5 ዓመት ነው የሚቀጥላል ብሎ ይቀጥል የሚሻል ብሩን የሆነ ቦታ ሪዞርት ይስራ። በቀደም ቤኒሻንጉል ጉምዝ ላይ ሪዞርት እጥረት አለ ብሏል አንድ ፓርላማ ተወካይ። ምናልባት የአሜሪካ እንትኖች ከመጡ የሚያርፉበት ቦታ ስለሌለ እኛ ጋርም ሪዞርት ይሰራ ብሏልና የምርጫ ቦርድን ገንዘብ እዛ ሄዶ ሪዞርት ቢሰራበት አንድ ነገር ነው። በነገራችን ላይ በቃ በጣም የሚወደው ጥያቄ ጠየቀው ከፓርላማ እሱን ነው። በጣም በቃ ደስ እንዳለው ልክ የሆነ በቃ እኛም ክልል ሪዞርት ሰራ አይዟችሁ እንመጣለን እንደሳለን እኮ ነው ያለው። ጀስት እንትን እኔ እንደው በእናትህ አሁን እኮ ልንጨርስና ያመጣው ጥያቄውን እኮ እንዴ ስማ እዛው ውስጥ እኮ ያሉትን አንዳንዴ ሳያቸው ኢትዮጵያ ምን አይነት ጉድ ውስጥ እንደገባ ነው እንዴ። አንተ ፓርላማ እኮ ስንት ክርክር የሚካሄድበት ስንት ሐሳብ የሚፈልቅበት ስንት ለህዝብ የሚጠቅም ነገር የሚሰራበት እኮ ነው። ስንት ነገር እኮ ምን ራሱ ፓርላማ ባልኮ ክብር ነው። የኛዎቹን ጉዶች ስታያቸው አንዳንዶቹ ምን ካሪዝማው ምናምን ተው ይሄ እንትኑ የህዝብ ምልክ አንዳንዱ አብዛኛው ገጠር ነው ኢትዮጵያ ነው። ግን እንዴ ምንም ነገር እኮ ለመጡበት አካባቢ ለምናም የሚባል ነገር እኮ እንደው የሚጠይቁትንም የተጻፈላቸውም አንዳንዶች በቅጡ ማንበቡ እንኳን ተማረግ የማይችሉ ሰዎች ያሉበት እንትን ነው። ኤኒዌይስ ኢትዮጵያ ውስጥ አሁን ባለው ሁኔታ እንኳን አይደለም ምርጫ መደበኛ ማህበራዊ አገልግሎቶችን ለማስቀረብ የሚያስችል ሁኔታ የለም። ይሄንን ምርጫ አብይ አህመድ በጣም ይፈልገዋል። ምክንያቱም አለፈው 5 ዓመት ተመርጫለሁ 5 ዓመት ተርሚን እስከጨርስ ጠብቁ የተመረጠ መንግስት ነው ትዝ ይላል። ፋኖች ጥያቄ እንቅስቃሴ ሲጀምር የተመረጠ መንግስት ነው ያለው የፖለቲካ ጥያቄ ምንም ካላችሁ 5 ዓመት ጠብቁና ተወዳደሩ ነው። አሁን እንደገና ደግሞ ያው የተመረጠኩ መንግስት ነኝ እንደገና ደግሞ ለዛ ነው የሚፈልገው አብይ አህመድ። በጣም አመሰግናለሁ መስፍን። እንግዲህ ዛሬው ዝግጅታችን በርካታ ርዕሶች ያነሳንበት ነው። በሌላ ጊዜ እንገናኛለን። መስፍን አማን ከኔዘርላንድ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መሳይን ብርታኛ እኔም አመሰግናለሁ። ተመልካቾቻችን በዚሁ አበቃን። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።